ሰላም እንዴት ናችሁ? ስለ አይን ጤና እንማማር። ሁሉ ሰላም፣ ሁሉ መልካም። ናይስ። ሶ አሁን የምናየው ስለ ኢንተርሚዲየት ዩቫይትስ ነው። ባለፈው አንቴሪየር ዩቫይትስ በደንብ ዲስከስ አድርገናል። ሶ አሁን ኢንተርሚዲየት ዩቫይትስ እናያለን። ሲለሪ በዲ ሁለት ክፍሎች አሉት ብለናል። ወደፊት ፓረስ ፕሊካታ፣ ወደ ኋላ ያለው ደግሞ ፓረስ ፕላና ብለን አይተናል። ፓረስ ፕሊካታ አንቴሪየር ዩቫይትስ ላይ አይተናል አይደል? አሁን የምናየው ደግሞ የሲለሪ በዲ ሁለተኛው ፓርት ወደዚህ ያለው ኢንፍሌምድ ሲሆን ፓረስ ፕላናቲስ እንለዋለን። እሱና አጀሰንት የሆኑ ስትራክቸሮች ፔሪፌሪ ላይ ያሉ ሬቲና ኢንፍሌምድ ሲሆኑ ኢንተርሚዲየት ዩቫይትስ ወይም ፓረስ ፕላናቲስ እንላለን። እሱን ነው አሁን የምናየው። ብዙ ጊዜ ከ15 እስከ 20% ነው አካውንት የሚያደርገው ኮመንሊ የምናገኘው። ይሄ ፐርሰንቴጅ በጣም ኮመን የሆነው ግን አንቴሪየር ዩቫይትስ ነው። ከ50 እስከ 90% የመከሰት እድል ያለው ክሊኒካሊ ማለት ይሄ ብዙም ኮመንስት አይደለም። እስከ 15 እስከ 20% ነው። እድሜ ከ15 እስከ 40 ያሉ ወጣቶች ላይ ነው ብዙ ጊዜ ሀፕን የሚሆነው። ባይላተራል ነው። እስከ 70% ሁለቱም አይን ላይ የመከሰት እድል አለው። ብዙ ጊዜ ክሮኒክ ፊውቸር ነው ያለው። ላይክ አኪዩት የሆነ ፔን ምናምን ፎቶፎቢያ ምናምን ልክ አንቴሪየር ዩቫይትስ ላይ እንዳየነው የለውም። ክሮኒክ የሆነ ነገር ነው የምናየው እዚህ ኢንተርሚዲየት ዩቫይትስ ላይ። ኮዙን ስናየው ብዙ ጊዜ አናውቀውም ኮዙን ማለት ነው። ግን ሰም አሶሲዬሽን አሉ። ላይክ መልቲፕል ስክለሮሲስ የሚባል ሲስተሚክ የሆነ ዲዚዝ አለ። ዛትስ ዘ ሞስት ኮመን ኢንተርሚዲየት ዩቫይትስ። ሌላው ደግሞ ቲቢ፣ ሳምባ፣ ሳርኮይዶሲስ የሚባሉ ሌሎች ሲስተሚክ የሆኑ ዲዚዞች አሉ። ግን ብዙ ጊዜ ኮዙን አናውቀውም ማለት ልክ ኢንተርሚዲየት ዩቫይትስ እንደተነጋገረው ክሮኒክ የሆነ ነገር ነው ማለት። ስለዚህ ታካሚዎች ምንድነው የሚያሳዩት ምልክቶች ክሊኒክ ሲመጡ ምንድነው የሚለው ስናል ኮመንስት ምልክቱ ፍሎተርስ ነው። ፍሎተርስ ማለት ክሊኒክ ይመጡና ታካሚዎች በእይታ አድማሴ ላይ ወይም ደግሞ እንዲህ ሳይ ወደ ግራም ሳይ ወደ ቀኝም ሳይ እንደ ሸረሪት የምትሄድ ነገር ትታየኛለች። ልይዛት ስሞክር አትያዝልኝም። በቃ የምትሄድ ነገር ፍሎት የምታደርግ ነገር ትታየኛለች። ፍሎተር ቤስት ሳይን ነው። ምንድነው? ባለፈው ስለ አንቴሪየር ዩቫይትስ ላይ ፓቶሎጂ ስንማር ስለ ብለድ ቨዝል አይተናል። ብለድ ቨዝል ኢንዶቲሊያል ሴል የሚባሉ አሉ፣ ታይት የሆኑ በሱስ በደም ውስጥ ኒውትረንቶች ይሄዳሉ። ሶ ይሄ ብለድ አኳይስ ባሪየር የሚባል አለ። ከአኳይስ ሂውመሩና በብለድ ቨዝል መካከል የኒውትረንት ኤክስቼንጅ ይደረጋል። እንግዲህ ኢንፍላሜሽን በሚኖር ጊዜ ይሄ ባሪየር ብሬክ ዳውን ያደርጋል። ብለድ ቨዝሉ ደግሞ እሱን ታይት አድርገው የሸፈኑት ኢንዶቲሊያል ሴሎች ምን ያደርጋሉ? ሉዝ ይሆናሉ። በሱ ምክንያት በብለድ ቨዝሉ የሚያልፉት ኒውትረንቶች ሊክ ያደርጋሉ፣ ወደ አኳይስ ሂውመሩ ይሄዳሉ። ላይክ ፕሮቲን ሴልስ ብለን አውርተናል አይደለም? እነዚህ ናቸው ኤግዙዴትስ የሚባሉ። ልክ እንደዚህ ደግሞ ወደ ኢንተርሚዲየት ዩቫይትስ ስንመጣ እዛ ብለድ አኳይስ ባሪየር ነው። እዚህ ደግሞ ብለድ ሬቲናል ባሪየር የሚባል ልክ እንደዚህ ፍሉድ ኤክስቼንጅ። ልክ ኢንፍላሜሽን በሚመጣበት ጊዜ ይሄ ምን ያደርጋል? ብሬክ ያደርጋል። ብለድ ቨዝሎች ምን ያደርጋሉ? ፐርሜቢሊቲያቸው ይጨምራል። ኢንዶቲሊያል ሴል ላይ ሉዝ ነው። ስለዚህ ምን ፕሮቲን ሴሎች ምን ያደርጋሉ? ከብለድ ቨዝሉ ይወጣሉ፣ ቪትረሱ ላይ ይመጣሉ። እነዚህ ኤግዙዴት እንላቸዋለን። ስለዚህ እነዚህ ቪትረሱ ላይ እንደ ሴሎች የሚኖሩት ውጪ ላይ ፍሎት አድርገው ነው የሚታዩት። ምን ማለት ነው? ሬቲና ብርሃን መቀበያ ነው ብለን አይደለ? ከፊት ለፊቱ ብሌን አለ፣ ያጥፋል። ሌንስ አለ፣ ያጥፋል። ከዛ ምን ሬቲና ላይ ነው ብርሃኑ የሚያርፈው። ሬቲናው ነው አየ የምንለው። በብሌን አናይም፣ በሌንስ አናይም። የብሌንና ሌንስ የማጠፍ ስራ ነው ያላቸው። የሚያየው ግን ዋናው ሬቲናው ነው። ከሬቲና ወደዚህ ያሉት ስትራክቸሮች ክሊር የሆኑ ሚዲያ ናቸው። ምንም ውስጣቸው ነገር የለም። ትራንስፓረንት አስተላላፊ ናቸው። ነገር ግን ሴል ምናምን በሚኖሩ ጊዜ አሁን እያልኳቸው ግራቪቴት የሚያደርጉ ነገር በሚኖሩበት ጊዜ ግን ሬቲና ውጪ እንዳለ ነው የሚታየው። ከሬቲና ወደዚህ ያለው ነገር ሁሉ ምንም እንኳን አይን ውስጥ እንኳን ቢሆን እንደ ውጪ ነው የሚያየው። ለዛ ነው ውጪ ላይ እንደ ሸረሪት የሚሄዱ ነገር ይታየኛል የሚሉት። እነሱ ምን ናቸዋለን? ሴልስ ናቸው። አሁን እዚህ ጋር ቪትረስ፣ ይሄ ቪትረስ ላይ እንደዚህ እንደ አዋራ የሚመስል ነገር የምታዩት ሴል ናቸው ቪትረስ ላይ። ግን ታካሚው የሚታየው ውጪ ላይ ነው የሚመስለው። ምክንያቱም ከሬቲና ውጪ ወደዛ ያሉት እንደ ውጪ ነው የሚቆጠሩት በአይን ላይ ማለት ነው። ይሄ ፍሎተርስ የምናየው ምልክት ነው። ሌላኛው ደግሞ ዲፌክቲቭ ቪዥን፣ የእይታ መቀነስ ሊኖረው ይችላል። በምን ምክንያት? ይሄ ፒውር ሬቲና ነው።
እዚህ ጋር የምታዩት ኦፕቲክ ዲስክ ይባላል። ይሄ ኦፕቲክ ነርቭ ብርሃን የሚያስተላልፈው ነርቭ የሚወጣበት ነው። እዚህ ጋር የምታዩት ደግሞ ማኩላ ይባላል። ይሄ ማኩላ ቤስት ሬቲና ይሄ በደንብ የምናይበት ነው። ይሄ ማኩላው ደግሞ ቤስት ሪዞሉሽን በደንብ የማጣራት ስራ ያለበት ኤሪያ ነው። ልክ ኢንተርሚዲየት ዩቫይተስ ኮምፕሊኬሽን ምንድነው? ይሄን ማኩላውን ኢዴማተሲስ ሲስቶይድ ማኩላር ኢዴማ እንለዋለን። ይሄ ማኩላ እንዲያብጥ ያደርገዋል። በሱ ምክንያት የእይታ መቀነስ ታካሚው ያጋጥም። ስለዚህ እንደዚህ አይነት ኢንተርሚዲየት ዩቫይተስ ያላቸው ዩቪያው ኢንፍሌምድ የሆነበት ጊዜ እይታ የመቀነስ ነገር ይኖረዋል ማለት ነው። ፔን ምናምን ግን ብዙ ጊዜ አይኖራቸውም። እንደ ክሮኒክ ፊውቸር ነው የምናየው፣ ታካሚው የሚያሳየው ምልክት ነው ማለት ነው። ሶ እኛ የምናየው ደግሞ ምንድነው? ቪትረስ ላይ ሴሎች ይኖራሉ። ቅድም እንዳልኳችሁ ከብለድ ቨዝሉ የሚወጡ ሴሎች ይኖራሉ። እነዚህ ሴሎች እንደዚህ ኳስ የሚመስሉ ይሄ ስኖቦል እንለዋለን። ይሄ ደግሞ ሲገጣጠም ደግሞ ይሄ ስኖ ባንኪንግ እንለዋለን። እኛ ክሊኒካል ይሄ በስሊት ላምፕ ኤግዛሚኔሽን በደንብ ስናየው የምንመረምረውና የምናየው ነገር ነው። ይሄ ስኖ ባንኪንግ የሚባለው በጣም ሃልማርክ የሆነ ፊውቸር ነው። በቃ ኢንተርሚዲየት ዩቫይተስ አለ ብለን ኮመንስት ፊውቸሩ ነው ይሄ ማለት። ስለዚህ እነዚህ የምናያቸው ምንድናቸው? ክሊኒካሊ የምናያቸው ፊውቸሮች ናቸው። በጣም ኮምፕሊኬትድ በሚሆንበት ጊዜ ሞራል ሊያመጣ ይችላል። በጣም ኮምፕሊኬትድ በሚሆንበት ጊዜ ቫስኩላይቲስ የብለድ ቨዝሎች ኢንፍሌምድ ሊሆኑ ይችላሉ። እዚህ ጋር ኦፕቲክ ዲስክ ያልነው ይሄ ኦፕቲክ ዲስክ ያችሁ በጣም ክሊር የሆነ ዲማርኬሽን ያለው። እዚህ ጋር ግን ምን ብሏል? እዚህ አይታይም። አያችሁ ዲስኩ አብጧል። ኢዴማተስ ሲሆን አድጀሰንት የሆነ ሬቲና ኢንፍሌምድ የሆነ በጣም ኮምፕሊኬሽን ሲያመጣ ወደዚህ ነው የሚሄደው። ግን ቤስት የምናያቸው ፊውቸሮች እነዚህ ቪትረስ ላይ ሴል ይኖራል፣ ስኖ ቦል ይኖራል። እነሱ ደግሞ ሲገጣጥሙ እንደዚህ ስኖ ባንኪንግ፣ እነዚህ ኢንተርሚዲየት ዩቫይተስ ላይ እኛ ስንመረምር የምናያቸው ምልክቶች ናቸው። ግን ዋናው መነሻ የት ነው የሚለውን ደግሞ ለማወቅ ሰም ላቦራቶሪ ኢንቨስቲጌሽኖች እናሰራለን። ከዚህ በፊት አንቴሪየር ዩቫይተስ ላይ ዲስከስ እናደርግ ነው። ላይክ ኤኤስአር ኤሪትሮሳይት ሴዲሜንቴሽን ሬት፣ የሆነ ክሮኒክ የሆነ ኢንፍላሜሽን ሰስፔክት ካረግን፣ ቲቢ ሰስፔክት ካረግን ኤክስሬ፣ እንደዚህ ላቦራቶሪ ምርመራዎች እናሰራለን። ቅድም ያልኳቸው ደግሞ መልቲፕል ስክለሮሲስ ዘ ኮመንስት ኮዝ ነው ብለናል አይደለ? እንደዚህ አይነት ጊዜ ደግሞ ኤምአርአይ እናሰራለን። ኮዙን ካወቅ ነው ለሕክምናው ወሳኝ ነው። ምክንያቱም ኤኒ ትሪትመንት ኢዝ ትሪት ዘ አንደርላይን ኮዝ፣ መነሻውን ማከም ነው። ሌሎቹ ምንድናቸው? ኮምፕሊኬሽኖቹ ናቸው። መነሻውን ማከም ግን ሪከረንት እንዳይሆን ያግዛል ማለት ነው። ስለዚህ ኢንተርሚዲየት ዩቫይተስ ጠቅለል ሲል ይሄ ነው። ትሪትመንቱ ምንድነው ያለ እንደሆነ ሞር ስቴሮይድ ነው። ስቴሮይድ ፒኦሊ የሚዋጥ ሊሆን ይችላል፣ ግን ሞር የሚዋጠው ኮምፕሊኬሽን ስለሚያመጣ ብለን ከዚህ በፊት ተነጋግረን አይደለ? ፔሪኦኩላር ኢንጀክሽን በጣም አሪፍ ነው። ኢንትራቪትራ ወደ ቪትረሱ ላይ ኢንጀክት ብናረገው፣ በዚህ ውስጥ ኢንጀክት ብናረገው ይህን ስቴሮይድ እነዚህን ኤግዚዴቶች ሪዞልቭ እንዲያደርጉ ያደርጋል። ሌላው ደግሞ ቅድም ያለውን ሲስቶይድ ማኩላር ኢዴማ የማኩላውን እብጠት የኮምፕሊኬሽኑን እሱን የመቀነስ ነገር ይኖረዋል ማለት ነው። ኢፍ ስቴሮይድ ኮምፕሊኬት የሚያደርግበት ጊዜ ደግሞ ስቴሮይድ ያልሆኑ ነን ኢንፍላማተሪ የሆኑ ድረጎች አሉ፣ ኢንፍላሜሽንን የሚቃወሙ ድረጎች፣ እሱን እንጠቀማለን። በጣም ከበድ ካለ ግን ምንድን ነው የምንጠቀመው? ኢሚዩኖ ሰፕሬሲቭ ኤጀንት ባለፈው እንዳወራ ነው ማለት ነው። አንደር ሱፐርቪዥን ኦፍ ሄማቶሎጂስት ኤንድ ኦንኮሎጂስት የሚባሉ ስፔሻሊቲ ሐኪሞች በእነሱ ሱፐርቪዥን ስር ያ መድኃኒት ይሰጣል ማለት ነው። ስለዚህ ኢንተርሚዲየት ዩቫይተስ ጠቅለል ሲል ይህን ይመስላል። ይመቻል።